ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ካሜራዬ በአንድ በኩል ዝቅ እያለ ፊቴን ከፍ ዝቅ እያረገብኝ ነው። ቅርታ አረባከን ተማሪያ እና እንዴት አላችሁልኝ ውድ ተመልካቾች? ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ፣ ሼር እያረጋችሁ አበረታቱኝ። ቪዲዮዎቼን ደግሞ እስከ መጨረሻ እያያችሁ አበረታቱኝ እላችኋለሁ ውዶችዬ። ይቅርታ ለድምጼም ለሁሉም ነገር ይቅርታ እላችኋለሁ። በመጀመሪያ ዛሬም ይዤላችሁ የመጣሁት ያ አብርሽ ታስሯል። አብርሽ እንደታሰረ ሁላችሁም ሰምታችኋል፣ ሁላችሁም አይታችኋል። ያው ነዳኒ ሩታ እረፍት አልተሰማቸውም። ለምን እንደሆነ ባናቅም፣ ለምን እንደሆነ በዚህ ልክ ሰው ልጅ በሰዎች ላይ ባለፈው ምን እያለች ነበር? ሰው የዘራውን ነው ማጭደው። እኔ ሰው ክፉ ስላደረገብኝ እኔ ክፉ በሰው ላይ አላደርግም እያለች ነበር። ከዚህ የበለጠ ክፋት ደግሞ ምንም ነገር የለም። በአንድ በኩል ተላይቶ በአንድ በኩል ወይ ጎፈሬ ወይ ሹሩባ መሰራት የለም። ተንኮል በአንድ በኩል አልሰራም፣ በአንድ በኩል ተንኮል መስራት እሱ በቃ ለምን ጠረጠራቸው እንጂ አፈኗት፣ እንደዚህ ያደረጓት ስንት አመት ሊያስፈርድብን ነበረ ምናምን የሚሉ ነገሮች አሉ። ዳኒ ደግሞ ይሄ ነገር አልተውም ካለ እኔ እሱን ማስተው አልችልም ምናምን ብለሻል ካልሽ ደግሞ ከዳኒ ጋራ አብረሽ ከዳኒ ጋራ ሆነሽ መተሽ ቪዲዮ መስራት አልነበረብሽም። ዳኒ ራሱን ብቻውን መወጣት አይችልም ወይ? ራሱን ችሎ መራመድ፣ እርስ በራሳችሁ ካልተደጋገፋችሁ፣ እርስ በራሳችሁ ጎን ለጎን ካልሆናችሁ አይሆንም እንዴ? ያው ሜሪ እና ቡዜ ደግሞ አስለቅቁልን። ያው ሜሪ ናት እንጂ ቡዜ ብዙም ለምን እኔ ከዚህም በፊትም ሰርቻለሁ ቪዲዮ በዚህ ጉዳይ። አብርሽ የክስ ወረቀት የጥሪ ወረቀትን ቢሰጡትም ወደ ፖሊስ ጣቢያ ቢሄድም ነገሩ ያያሉ፣ ይገመግማሉ። ዝም ብሎ ፖሊስ እነሱ እንደሚሉት እኛን ለምኑን እናስፈታለን። እናንተ ማን ስለሆናችሁ ነው የምትለመኑት? ስሩንም አሁን ሜሪ እኔ መላት ማለት ነው ሜሪ ክስ መክሰስ ትችላለች። አሁን መክሰስ ትችላለች። ለምን እኔ ባልለውበት እኔ ተመችቶኝም ይሁን ምንም ይሁን የትም ልሁን ምንም ይሄ ሜሪ የሚያስቀጣት የሚያስጠይቃት ነገር የለም። ማንም ሰው መሄድ ይችላል። በቃ የፈለገ ነገር መሆን ይችላል። ሰውን ካልነካ ወንጀል ነገር ካላደረገ ነገር ለምን ተደበቅሽ ለምን ጠፋሽ ብሎ የሚጠይቃት የሚገመግማት ህግ የለም። አንድ ሰው ደግሞ አብራ የምትኖር ሰው ጠፍታብኛለች እና ምን እንደሆነች አላቅም ነው ብሎ አብርሃም የተናገረው። ግን እነሱ በዛ ልክ ወጥተው አሾፉ። ሲያሾፉ እረፉ፣ የምታደርጉን ነገር እረፉ ብሎ ነው እንትን ያላቸው። እነሱ ግን ፎቶዋን እስከመለጠፍ ምን እስከማለት ደርሰዋል። ግን ሜሪ አሁን ማናት ሜሪ አልኩኝ ሄርሜላ ከቻለሽ ከፈለገኝ ማለት ነው ዳኒንም ሩታንም ያው ኤፍሬምን አትከሰውም። ለምን ኤፍሬም ማትከስበት ምክንያት አላት። ቤተሰብ ናቸው፣ ምንም ማድረግ አትችልም። ግን እነሱ ጭካኔ ምን አይነት እንደሆነ ማሳየት ትችላለች። እኔ ባልለውበት ቦታ እኔ ባልፈቀድኩላቸው ቦታ እነሱ ለዛውም ጠላቶቼ ሆነው ብላ ሁሉም ማስረጃ እያወጣች እነሱ የሚፎክሩባትን ስሩንም አሁን እሱን የሚረዳው ነገር ምንድነው? አብርሃም እነሱን የጠረጠረበት ምክንያት ራሱ ብዙ ምክንያት አላቸው። ማቅረብ ትችላለች። ቪዲዮአቸው አለ የሚፎክሩባት የሚሏት እሷ አብሳ ማናት ሩታ ስንት ነገር እንደምትላት እንደምታስፈራራት ያያም ተመርኩዞ ይሄን ነገር አድርጓል። ደግሞ ካለኔ ፍቃድ ፎቶዬን አሳትመው መለጠፋቸው ራሱ ወንጀል ነው ብላ መክሰስ ትችላለች። እነሱ የሰሩት ነው እንጂ ወንጀል አብርሃም የሰራው ነገር ምንም አይነት ወንጀል የለም። በጥርጣሬ ከሷቸዋል፣ አስገብቷቸዋል። ስለዚህ ደግሞ አብርሃምም ነገ ወይ ዛሬ ይወጣል። በቃ ይሄው ነው። ምንም ፖሊስ እሱ ላይ ፈርዶበት ሰውን ጠርጥረሃል ካለ ስማቸው ስም ሰጥተሃቸዋል ምናምን ብሎ ወይኒ ቤት
የሚከተው ምንም አይነት ወንጀል አልሰራም። እናንተ ራሱ እየዘፈናችሁ እያሾፋችሁበት ስንት ነገር እያላችሁ ቪዲዮ የሰራችሁት ራሱ በሁለት ቀን እኮ ተለቃችኋል። የኢትዮጵያ ህግ እንደዚህ ነው። መቼም ትክክል ለሚሰራ ሰው ፍርድ ትክክል የማይሰጥ ከሆነ እሱ የምናየው ነገር ሊሆን ይችላል። እያየን ፍርዱን እንሰጣለን። ከዛ በተረፈ በዚህ ልክ አብርሃም እነሱን በሚያሳስርበት ሰዓት በሀዘን ውስጥ ሆኖ ሌላ ይቅርና እሷን መታሰር ትችል ነበራል ከነሱ ጋራ። ግን ልጅ አላት፣ የልጄ እናት ናት። እሱ ስንት ነገር ነው እሷን የሚያስከስሳት፣ እሷን ብዙ ነገር የሚያረጋት እኮ አብርሃም እያለፈ ነገሮቹን እያለፈ ምን አለች? እንደ ጀግንነት ቆጠረች። እሷ ካንዴም ሶስቴ አሳስሬዋለሁኝ ብላለች። ይሄ አንቺን እያለፈሽ ነው እንጂ አንቺን የሚያስፈርድሽ ዛሬ እዚህ ደረጃ ራሱ ማያስደርሰው በሰላም የሚኖረው ልጅ አንቺን አሳስሮ እሱ እረፍት ማግኘት የሚችለውን ብዙ ነገር እያገናዘበ ብዙ ነገር እያየ ኋላ ፊቱን ዞር ዞር እያየ እንደናንተ እንደ ጋሪ ፈረስ እንደዚህ ቀጥታ ብቻ እያየ አይደለም አብርሃም እንጂ ብዙ ነገር እያለፈሽ ቤተሰቦቹን እያሰበ እናንተ እንደምትሉ ለቤተሰቦቹ አይጨነቅም፣ ለልጁ አይጨነቅም፣ ለሩታ አይጨነቅም ብላችሁ እንደምታወሩት አይደለም። በዛ በኩል ያላችሁት ብዙ ነገር እያገናዘበ አሁን ደስ ይበላችሁ። ቢኒ ነሽ ወላ ማነው ስሙ እዩ ነሽ ወላ ፈረንጁ ነሽ በዛ ስፈራ ያላችሁ እስኪ ደስ ይበላችሁ። አብርሃም ታሰረ ግን ይወጣል። ታሰረ ስንላችሁ አላስፈርድበትም፣ ወይኒ ቤት አይገባም፣ ይወጣል። ግን ሲወጣ አብርሃም አሁንም እኔ የምለው ስሙን ራሱ እንዳያነሱ አስደርጎ መውጣት አለበት። ስሙን ያአ የምትል ፊደል መጥራት የለባቸው። አንድ ሰው የሄርሜላንም ስም የቡዜ ምንድነው ያለችው ባለፈው ቡዜንም አብርሽንም የሚያሳስር ግን እኔ ከቤተሰብ ጋር አልጣላም ብዬ ነው። ቡዜ ወጣ ቪዲዮ አልሰራችባቸው። አሁን ምን አለች? እዛው ጉሻቷን እዛው ቁጭ አረገችባት። እኔንም ጨመርሽኝ አለቻት። እኔንም መሰከርሽ ብለሽ ጨመርሽ ስትላት መልስ ራሱ አልመለሰችም። ዝም ነው ያለችው። ሩታ እውነት ቢሆን ኖሮ እንዲህ ነበር የምትለው። ለምን አስመሰከረ? ምንጥስዮ ምናምን ማንን ጠርቶ ነው ያስመሰከረው? ስለዚህ እሷ ውሸቷ ጥግ ነው። በውሸቷ እኔ ውሸቷ ይስማማቸዋል መሰለኝ። አንዳንድ ሰዎች ውሸቷ ተንኮሏ በጣም ይስማማቸዋል። ደግሞ ዳኒ የምትባል ሰውዬ ምንም የምትረባ ሰው አይደለህም። አንተ እንዲሁ ስትንዘላዘል እህትየውን አቁመ ምን ነበረ እያልክ ያለኸው? አብርሃም እኮ እሺ አንተ ምን እያረክ ነው? እኔ በዚህ ልክ እኔ እንጃ ሰው ውርድ ብሎ እንደዚህ ወደ ታች ወርዶ እንደዚህ በቃ መሆናችሁ እኔ በጣም ነው የሚገርመኝ። ምን ጭንቅላታችሁ ምን እንደሚያስብ ምን መስራት እንደምፈልጉ እንደዚሁ በቃ ምንድነው ያለችው? አላቆም አንቺ ቆይ ምን ይሻልሻል? ኧረ በስመ አብ አብርሃም ካሁን በኋላ ሚራራልሽ አይምሰልሽ። ወይኒ ቤት ነው የሚከትሽ። ይውጣና አንቺ አሁን በሱ ህይወት ነይና እንደ ድሮ ህይወቱን መበጥበጥ መፈኮር ምን በእስኪ ካሁን በኋላ ምንም እንዲራራልሽ እያደረግሽው አይደለም። እንኳን ልጅ አንድ ልጅ ቅርና ለምን 10 ልጅ አይኖርሽም? ይከትሻል። አሁን አንቺ ለምን እሱ በቃ ሰው በራሱ እጅ ሰውን ነካክቶ ተንኮልን ሰውን ያስተምራል። አንቺ አሁን እንደዛ ነው ነካክተሽ ተንኮል እያስተማርሽው ነው። ካንቺ ምንም የሚማረው ነገር የለም። ምንድነው ያለችው ሄርሜላ? አንቺ ምንም ቢሆን እኮ የልጁ እናት ነሽ፣ እዝኔታ የሚባል ነገር የለሽም እንዴ ብላ ስትልሽ ምንም ቢሆን የቆንጅዬ ልጅ አለሽ ከሱ ስትላት አዎ ቆንጆ ልጅ አለኝ ምናምን ብለሽ ደነሽብን። እሷ ምንድነው ያለው ዳኒ? እዛው መልሱን መለሰ። ልጅ እናቱን እየመሰለ የሚያርገው ያንቺን ፈለክ ይዞ የሚወጣ ከሆነ ልጁ ካሰራል። አብርሃም ዳኒ ራሱ ነው ያለው ልጁ የሷን ፈረድ ይዞ ነው የሚወጣው። ተንኮልም ማለት ነው። ትክክል ነው። ወሪ ዋሬ ሀሳይ ዳይማ ዋሬ ፉቴ ባት ይጀራ ኦሮሞን ወማማኩ ልጅ እናት ቤተሰብ ማታ ያወራውን ልጆች ማታ ይዞ ይወጣሉ። ትክክል ነው። ሰው ልጅ ቤተሰቡን ይመስላል። ልጅ
ቤተሰብ የሚያወራውን ነገር ነው። ቤተሰብ መልካም ነገር የሚያወራ ከነ መልካም ነገር ነው ይዞ የሚወጣው። ይሄ እኮ ነውር ነው፣ እንደዚህ ማድረግ እኮ መጥፎ ነው፣ እንደዚህ ማድረግ እኮ በቃ ብሎ ቤተሰብ ሩሩ ቤተሰብ ከሆኑ መልካም ቤተሰብ ከሆኑ ልጆች በቤተሰብ ላይ ነው የሚገነቡት። አብርሃም ማነው ዳኒ፣ እኔ ቤተሰቦችን ልሰድብ አልችልም። መልካም ቤተሰብ ሊሆኑ ይችላሉ። አንተ ባለጌ ልትሆን ትችላለህ። ሁሉም ቤተሰብ ባለጌ ሆኖ አይደለም ቤተሰብ ባለጌ ልጆች ባለጌ የሚሆኑት። በጣም በቃ አንዳንድ ሰው ቤተሰቦቻችሁ የምታሰድቡ ቤተሰቦቻቸው የምታስንቁ ሰዎች አላችሁ። አንተ አሁን ምን አይነት እናት እንደወለደችህ ምን አይነት እናት እንዳሳደገችህ ምንም አውቆ ነገር የለም። አንተ ዳኒ እኮ እኛ በምናውቀው ሰዓት ትላልቅ ሚዲያ ላይ የሚቀርብ የት ይደርሳል የተባለ ሰው ዛሬ እንደዚህ ስብርብር ብሎ ይሄ ጥሻው ምናምን በቃ መወሸቅ ምናምን በቃ ሴስ ማለት የሴት ድጋፍ። አሁን እሷ ምኑን ትደገፍብሃለች? ትወርቃለህ መቼም። ጫማ አላቆም ብላውት ነው መሰለኝ አንዴ የምትንጠለጠልብህ አንቺ ወንድ ላይ መንጠልጠል፣ ያንንም ወንድ መያዝ። ወንድም እኮ ይቅርታ ውዶቼ፣ በማርያም በጣም ይቅርታ፣ በእግዚአብሔር ጉንፋን ይዞኛል። መች ምላስ አይሞትምና ለዛ ብዬ ነው አስተያየት መስጠት ስላለብኝ መቻል ስላልቻልኩኝ ብቻ ነው እቺን ነገር እያወራው ያለሁት። ስለዚህ እና የቱ በቃ እኔ እንጃ ዳኒ እና እሷ አንድ ላይ በቃ ጭንቅላቷ አሁን የሚመራው እሷ እንደዚህ አርጊ እንደዚህ ሁኚ። አብርሃም የሚመለስ ቢሆንም እኔ ከዚህም በፊትም ብያለሁኝ፣ ከ3 ቀንም ከ2 ቀንም በፊት ቪዲዮ ሰርቻለሁኝ። አብርሃም መመለስ ራሱ ቢፈልግ እንዴት ሆኖ ነው የሚመለሰው? እንዴት ሆኖ እንደው አሁን ለምሳሌ እቺም አርግዛለች አይደል? ሄርሜላም አርግዣለሁ ብላለች፣ ልጅ ይዛለች፣ የሱ ልጅ። ያቺን ታውና ወደዚችና ማለት ምን ማለት ነው? ያቺኛው እኮ አልፈልግም ብላ ነው አይደል እንዴ የሄደችው? ሄዳለች አልፈልግም። እሷ በህይወቱ ሄርሜላ እኮ በህይወታቸው ሳትመጣ ስንቴ ነው ፍቺ ፈልጋለሁኝ ብላ እርጉዝ ሆና እኔ አልፈልግም ብላ እኮ ይሄ ፍቺ ወረቀት መጨረሻ ላይ ቡታጅራ ላይ እንደጀመሩት ፍቅራቸውን ቡታጅራ ላይ ፍቻቸውን አደረጉት። የሚገርም እኮ ነው የእግዚአብሔር ቃል ኪዳን። አዲስ አበባ እያለች ሄርሜላ ከመምጣቷ በፊት ነው። አሁን ሄርሜላ የመጣችበት ትክክል አይደለም። እሷና እሱ አንድ ላይ ባይሆኑ ሄርሜላ ባትመጣ ኖሮ ሩታና አብርሽ አይለያዩም፣ አበደን ይለያያሉ በምንም አይነት ታምር። እሷ ስንቴ ነው ከህይወታቸው እሺ ወጥቻለሁ አልፈልግም ብላ ወጣ። እኔ አልፈልግህም አንተን ጭራሽ እኔ አንተን አልፈልግህም ያለችው። እናንተ ምን ነው? እኔ እኮ የሌሎቻችሁ እኔ ምን እንደምታስቡ አላውቅም። የህዝብ ምስት አይደለችም ብላለች ቤቲ። እውነቷን ነው። የአብርሃም እንጂ የሁላችሁ ምስት አይደለችም ልጅቷ። ወደዳቿት ጠላቿት፣ ለሷ አብርሃምና አብርሃም ነው ህይወቷ። ከአብርሃም ጋር እስካለይ ድረስ ከተመቸቻችሁ አብራችሁ ተቃጠላላችሁ፣ ካልተመቸቻችሁ ደግሞ ትተዋላችሁ። ምንም ማድረግ አትችሉ። እና እኔ ዛሬ ወደዚህኛው ጉዳይ ስመለስ አብርሃም ወንጀል አልሰራም፣ በወንጀል አልተጠረጠረም። እግዚአብሔር ብቻ ያድንሽ በሉ። እግዚአብሔርም በጣም መጥፎ ጉንፋን ነፍሴን ከውስጤ ሊያወጣ የፈለገ ጉንፋን የያዘ። በሰላም ወደ ሀገሬ በህይወት እንደመጣኝ በህይወት ልመለስ። አምላክ እስራኤል እና ማውራት ስላለብኝ ብቻ ዝም ማለት ስለሌለብኝ ብቻ ነው እውነት እንጂ ሳውራ ምናምን በጣም ነው የሚያስለኝ። እንደዚህ አይነት ሳል እግዚአብሔር ይሰውርላችሁ። ደረቅ ሳር አለው በቃ ጉሮሮዬን ይበላኛል፣ ምን ይለኛል፣ ማያደርገኝ ነገር የለም። እና ስለዚህ ነው ስለና አብርሽ ላውራ፣ ስለ ጉንፋኔ ስለምን ልተው። እግዚአብሔር ያለ ቀን ያድነኛል። እና ወዘሮ ሩትዬ ሩትዬ አልኳት እንደ ያረዘ እሷን ብሎ ሩትዬ ደግሞ አይዞሽ ገለቴ
ገለቴ ማለት እኮ ጀግና ማለት ነው። ጀግንነቷን መሰከርሽላት። አይዞሽ ገለቴ አልሻት። ገለቴ ማለት ታውቂያለሽ ሯጭ ሆናት ያላት ቀነኒሳ በቀለ ነው። አይዞሽ ገለቴ አልሻት። ጀግና መሆኗን መሰከርሽላት። አንቺ አሁን እንደ ፉገራ ነገር ነው። ድንገት ነው ካፍሽ ያመለጠሽ። ድንገት አይሽ እውነት ማለት እንደዚህ ነው። ድንገት ካፍ ውልቅ ሲል ድንገት በቀጥ ስትይ እና በዚህ ልክ አብርሃምን ስላሳሰራችሁ እንትን ማለታችሁ ምናምን እኔ ምንም አልተሰማኝም። ትንሽነታችሁ ቀላል መሆናችሁ ምናምን ነው እንጂ ምንም እንትን የሚባል ነገር አይደለም። ይሄ ውሃ የሚያነሳ እኛ ታስረናልና እሱ ምን አብርሃም አዲሱ አይደለም እስር ቤት እድሜ ለሩታ ከዚህም በፊት ታስሮም ባያቅ በሷ ምክንያት ይሄው 3ኛ ዙር ታስሯል። 4ኛውን ደግሞ እግዚአብሔር ያቅልለታል። ምንድነው ያለችው ሄርሜላ? እኔ ከዚህም በፊት ትላንትና ነው ያልኩት እሷ እንደምታደርገው አልኩኝ። ራሱን በቃ የሆነ ነገር የሚያደርግ ልጅ ነበረ ግን ብሏል እሱ። እኔ እኮ የሆነ ነገር አስብና እናቴ አባቴ ልጄ ትዝ ይለኛል፣ የሚወዱኝ ሰዎች ትዝ ይሉኛል አለ። እውነት ነው። እሱን እንደምታደርገው ብዙ ነገር ይመኛል ሰው ልጅ። እንኳን እሱ እኛ ለምናየው ራሱ ይዘገነናል። በጣም ከባድ የሆነች ሴት እኔ ብያለሁ። ከሷ ጋር የተለየበት ቀን ሳይሆን ከሷ ጋር የተገናኘበትን ቀን እየረገመ ነው። በምንድን ነው የሚፋታት እቺ ልጅ? በፍቺ አለች፣ በፍቺ ተፋታት እና አሁን ታዲያ ራሱን መስዋዕት እንዲያደርግልሽ ነው እንዴ? ምን ነው ግብር አለብሽ እንዴ? አንቺ የሰይጣን ግብር አለብሽ። የአብርሃምን የሆነ የሱን ነገር የሚፈልግ ነገር አለ እንዴ? ዳቢሎስሽ ያዝሽ አባዜ እንጂ ሰው በጤንነቱ በዚህ ልክ እንደዚህ እኔ እንጃ። እኔ አሁን ጥጋብ ነው አንቺን እንደዚህ ያደረገሽ። ጥጋብሽን የሚያተነፍስልሽ ነገር ደግሞ እግዚአብሔር ያምጣልሽ። ይሄን እንደዚህ አጥግቦሽ ያቁነጠነጠሽን ትንሽዬ ቁንጥጫ ያስፈልግሻል፣ ከሰው ሳይሆን ከፈጣሪ። እንደዛ ካልሆንሽ አንቺ በምንም አይተመለሽም፣ በምንም መንገድ። በጣም አሰልቺ የሆንሽ እኔ ምንሽን ወደው ብቻ ሩታ እንደሚሉሽ የእስራኤል ንጉስ ይወቅ እንጂ እኔ አንቺ ምንሽም ከመጣጥሽ ጀምሮ እስካሁኗ ሰዓት እኔ ምንሽም አይጥመኝም። ምንሽ እንደተመቸሻቸው ምንሽ ደስ እንደሚላቸው የምታደርጊው ነገር በቀል ደግሞ የእግዚአብሔር ነው እንጂ የሰው አይደለም። ተበድለሽ ከሆነ ተጎርተሽ ከሆነ ለእግዚአብሔር ትተሽ መቀጠል ነው ህይወትሽን። በቀል የእግዚአብሔር ነው። እኔ እንጃ። በቅርቡ ነው ኢትዮጵያ ብሆን ማለት ነው እዛ ኢትዮጵያ ብሆን እንደምንም ፈልጌ ምን አይነት ህይወት ሰው ልጅ እንደሚኖር አሳይሽ ነበረ። ለምሳሌ በቅርብሽ ራሱ ያሉ ብዙ ልጆች አሉ ዩቲዩበሮች የሚሰቃዩ በወደዱት ባፈቀሩት። አላዛር ምን እያደረገ ነው? ጓደኛሽ ናት አይደል? የቡታጅራ ልጅ ናት። መቼም ጓደኛ ናቸው። አንድ ጊዜ ቪዲዮ አብራችሁ ሰርታችኋል። በእናቱ የሱና ያንቺ እሺ፣ አንቺ መስከረሽላችኋል። ደና ቤተሰብ ስላጋጠመሽ ነው። አንቺ እኮ ጥጋብሽ እዚህ ላይ ወጣው። የሱ እናት ከትሳስ ጀምራችሁ እስካሁን ቁጠሩ ስንት ወር ነው? ትሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት 6 ወር ሙሉ እያሰቃየቻት ናት የአላዛር እናት። ራሷ ነገሩን ጭራ ራሷ ነገሩን ማብራት ስትችል አሮጊቷ ይሄው ታምሳታለች ልጅቷን። መቀደምታ ሁርለታ እስኪ ሰላም ይሁን። እኔ እስኪ ፍቅር አሰጪውን ብላችሁኛል፣ ፍቅር ልስጠው እስኪ ሰላም ይሁን፣ ሰላማዊ ሰንበት እንዋል ብላ በጧት ተነስታ ቁርስ ሰርታ ምን ብላ ቁርስ ስታቀርብለት ከዛም በኋላ እዛ ቁርስ አድርሼለታለሁኝ አለች መኝታ ክፍል። ከዛም በኋላ ግን ቁርሱን ሁሉ ደፋፍቶታል አለች። ፈንድሻ አቅርባለት ስትሰጠው ፈንድሻውን በእግሩ ረገጠ። ቡና ስትሰጠው ቡና ደረቷ ላይ ደፍቶ ደረቷ ተልጧል ልጅቷ። ቢጃማ በመልበሷና የሆነ ክፍት ነገር ብትለብስ ምኗም አይቀርም። ትኩስ ቡና ለዋላ አንስቶ ደፍቶ ይወጣ ማለት ነው። አንዳንድ ሴቶች የምትፈልጉት እንደዚህ አይነት ነው፣ እንደዚህ አይነት ወንድ ገባችሁ?
አሁን ሩታ እንደዚህ አይነት ወንድ ነው የሚያስፈልጋት፣ እንደ አላዛር ወንድ ማለት ነው። የሚያጋጫት የሚያጣፋት ትኩስ ነገር ለወራይ የሚደፋ አያችሁ፣ እንደዛ አይነት ወንድ ነው እንጂ እንደ አብርሃም ፍቅር የሚሰጣት ስትመታው የሚመታላት፣ ስትሰድበው የሚሰደብላት፣ የሱ ቤተሰብ የሚንከባከቧት፣ ወንድሞቹ እህቶቹ እናቱ አባቱ ሩትዬ የሚሏት ሳይሆን የሚያንቋሽሿት፣ እንደዛ አይነት ነው የምትፈልገው። የሱ የአላዛር እናት ባለፈው ምንድን ነው ያለችው? አላዛርን ጎረቤታቸው ሊያስታርቅ ባልና ምስትን እዚህ ጋር አስታርቆ እናትና ልጅ መታረቅ አለባቸው ብሎ ይዞ ሆቴል ቢሄድ ሄዶ ሻይ ቡና እያሉ ሰው ለምን ብቻ ከሷ ጋር ታርቆ ኖረ? አታገባው፣ አሮጊቷ ልጁ የራሷ ልጅ ነው። ሰው ልጃችሁ ሲደሰት ልጃችሁ ኑሮ ሲኖረው ደስ ይላል እንጂ ሰው ልጅ በዚህ ልክ እንዴት ይበሽቃል? እኔ እነሱን አሁን እዚህ ጋር ማውራት ፈልጌ አይደለም፣ ለአስተያየት ነው ያመጣሁት። መቼም አይታችኋል ያቺ ልጅ እንዴት እያሰቃዩት እንዳሉ ለሁለት። ግን እቺኛ ጥጋብ አልችላለች፣ ጠገበች፣ በቃ የምትሆነውን አጣች። አብርሃም ያኛው እኮ የቤት እቃ በሙሉ እንደ ሴት ናት ከባሏ ስር ስትጠፋ እቃ ቆልላ ሰብስባ ጭና የምትጠፋው። እሱ እቃ ሰብስቦ ሲወጣ ይውጣን ያለችው የትምህርት ቤት ዶክመንቷን እንዲህ ሲቀዳድድበት ወንጀል ነው እኮ። የአንድ ሰው ዶክመንት መቅደድ ማለት ቪዲዮ ይዞ እኔ የኢትዮጵያ ዩቲዩበሮች ምን በቃ ምን እኔ ፎርጅድ ይሆን እውነት ሆነ አንዳንድ ጊዜ ይሄ ምንድነው የሆነ በቃ ትክክለኛውን ሳይሆን የሆነ ወረቀት እየቀደዱ ዶክመንት ያስመስሉብን ይሁን እንዴት እንደሆነ አላውቅም እንጂ እሱ አሁን በዛን ሰዓት እሱን መክሰስ እሱን ማሳሰብ ትችል ነበረ። ቤቷን ስታሟላ ምን ብላ ባልና ምስት ሲስማሙ አንተ ሴት ነክ ምን ጥስዩ ብላ ሰደበችው። የናቱን አያችሁ እነ ሴት የላከችው ሞት አይፈራም እንደሚባለው የናቱን ስድብ መቻል ያልቻለው ሄዶ ምስቱ ላይ ቂሙን ተወጣ። ብሯን መለስኩላት ምናምን። እሷ ግን ብሩን እኔ አካውንቴ ላይ አስገብቷል፣ እኔ መልሼ አካውንቱ ላይ አስገብቻለሁ። መፍቷ ነው ምን ስለሆነ ቢያቅ የምስቱ ንብረት የሱ ንብረት ነው፣ የሱ ንብረት የምስቱ ንብረት ነው። ስለማያቅ ይሄ በቃ አንዳንድ ሰው ከቤተሰብ እንትን መውጣት የማይችሉ አንዳንድ ወንዶች አንዳንድ ሴቶችም አሉ። ወንዶች ብቻም አይደሉም እኮ ሴቶችም ኮንፊደንስ ያሌላቸው በራሳቸው መታመን የማይችሉ አንዳንዶቹ በቃ እንትን ማለት ይችላሉ ከሰው። አላዛር አሁን ከእናቱ እናት ናት፣ ምስት ናት። በዚህ ሰዓት አንቺም እቤትሽ ኑሪ እኔም ከምስቴ ጋር እኖራለሁ ብሎ እኮ ምስቱን አብልጦ ከምስቱ ጋር ነው መኖር ያለበት እንጂ እናቱ መቀደምነታ እቤት ይዛ መጣ። ወንድ ማለት እንደዚህ ነው ምናምን ትንሽ እፍረት የሚባል ያሌለባት አሮጊት መቤቴን እኔ አላዛርን ያከለው ሰው ወንድ ልጅ አድርሳ እንደገና ህፃን ልጅ አላዛር እኮ ወደ ዩቲዩበር ሲመጣ ምን እንደምትመስል ታውቃላችሁ? እቺ ሴትዮ ሰው እኔ እንጃ ደህና እንጀራና ደህና ወጥ አጣጥፎ መብላት ከጀመረ በቃ ምንነቱን ሁሉ ይጠፋበታል ይመስለኛል። እኔ እውነት ይሄ የዩቲዩብ ብርማ እኔ ስላልቀመስኩ ሊሆን ይችላል። እኔ በቀምሰው ደግሞ እኔንም እንደዚህ ይቀይረኝ ይሆን ወይስ እንዴት እንደሚያደርገኝ እኔ አልቀየርም። ከጌታ ከኢየሱስ ክርስቶስ ጋር ነኝ ያለሁት። ከሰው በታችም አያርገኝ ከሰው በላይም አያርገኝ እንደነሱም አያድርገኝ። እና ስለዚህ እኔ ስለነ አላዛር ራሱን በቻለ ቪዲዮ ስለምመጣ እኔ ለምሳሌ ለሩታ ነው ይሄንን ያመጣሁት። የሩታ ተከታዮችም ልትኖሩ ትችላላችሁ፣ የአብርሽ ተከታዮችም ልትኖሩ ትችላላችሁ። እንደኔውም ደግሞ ሩታ አብርሃምንና ሄርሜላን የምትደግፉ የነሱ ወዳጆችም ልትኖሩ ትችላላችሁ። ሼር ሰብስክራይብ እያረጋችሁ ለሄርሜላ ይድረስልኝ ይሄ መልእክት። መክሰስ ትችላለች። እኔ ባልለውበት ቦታ እንደዚህ ተጫውተውብኝ ቀልደውብኝ እኔ ባልፈቀድኩላቸው ፎቶዬን አሳትሙ በመለጠፍ ብላ መክሰስ ትችላለች። እነሱ ማን ናቸው የሷን ፎቶ የሚለጥፉት? እነሱ ማን ስለሆኑ ነው? አንድ ሰው እኮ ሲጠፋ ከቤተሰብ ስራሱ ሲጠፋ እኮ ከተወለደችበት ሀገር ድጋፍ ደብዳቤ ተጽፎ ተመስክሮ ፍርድ ቤት ገብቶ ምንድነው ጋዜጣ ወጥቶ ከዛም በኋላ ነው አፋልጉ ፎቶ የሚለጠፈው
እኛም እናቀው ህጉ መሰረቱ እነሱ ብቻ ዩቲዩበር ስለሆኑ ብቻ ብር ስላላቸው ብቻ 5 ፎቶ ለጥፈው ከዛ አብርሃምን ጠርተው አብርሃምን ለማናደድ እኛ እኮ እሷን ለመፈለግ እንደዛ ማረግ ከፈለጋችሁ እኮ አብርሃምን መጥራት አያስፈልጋችሁም። አብርሃም የሚጠራበት ምክንያት አንዳች ነገር የለም። ስለዚህ እሷ እናንተን መክሰስ ፍርድ ቤት እናንተን የማቆም መፍት አላት። መፍቷ ነው። ሰው ልጅ ቤተሰብ ጥየቃል ሄድ ይችላል። ስልኬ ጠፍቶብኝ ነው ልትል ትችላለች። ብዙ ነገር ማቅረብ ትችላለች። ሰው ተንኮል ከፈለገ ሰው እንደናንተ ልክ ተንኮል ሰው ከፈለገ ብዙ ነገር ማድረግ ይችላል። እና ስለዚህ ይሄ መልእክቴን ሄርሜላ ጋር እንዲደርስ አርጉልኝ። እነዚህ እስኪ ጠገብ ያሉትን በደንብ ተንፈስ እንዲሉ እንፈልጋለን። መተንፈስ አለብን። እኛም እረፍት ያስፈልገናል። ደግሞ አሁን አብርሃም ይወጣል፣ ከዛ ሌላው ይቀጥላል። አንደኛው እነሱ ቢፈልጉ ስንት ነገር ሲሉ ነበረ፣ ስንት ነገር። ስለዚህ አሁንም ከሆነ አብርሃም ይለቀቃል። ምንም የነሱ እንትን አስወጡልኝ አታስወጡልኝ ማለት እነሱ ጋር ራሱ መሄድ የለብሽም ሄርሜላ። ሲጀመር ምን ስለሆኑ እነሱ ማናቸውና ነው አስወጡልኝ ይው ነፍስ አልገደለ ይሄ ልጅ አልሰደባቸው አልሰረቀባቸው። እባካችሁን ካሳ ከፍልላችኋለሁ ልቀቁልኝ የምትሉ ሄዳችሁ ከፖሊስ ጣቢያ ጋር መነጋገር ነው ያለባችሁ። ይሄ ነገር ያስፈርድበታል አያስፈርድበትም፣ ያሳስራል አያሳስራውም። ከዛ ተረፈ እናንተ ሰው ዝም ብሎ አይደለም ሌባ የተባለ ራሱ ስንት ነገር የተባለ ራሱ እየተለቀቀ ነው አይደለም። ሌላ ወጥቶ አልሰደባቸው፣ ደጃቸው አልደረሰ። እነሱ ናቸው እየጠሩት የሚያሾፉበት፣ እየጠሩ የሚደንሱት፣ እየጠሩ ዘፈን የሚዘፍኑበት እነሱ ናቸው። ምን አደረገ? ማይካደው ዳኒን ጠራ። ከዛ ዳኒን ጠየቀው። አንተ ጋር ከሆነ የምታውቀው ነገር ካለ ዳኒ እባክን ፕሊስ በእግዚአብሔር ብሎ ለመነው እያለቀሰ። ልመና ሰው መለመን የዚህን አልታዳ ሰው ላይ የሚያሾፉ ከሆነ ሰው ላይ የሚዘባበቱ ከሆነ ምኑን ኖር ነው ታዳኛ? ምኑንስ ኖር ነው? ይሄ በጣም የሚደብር በጣም የሚያስጠላ ድርጊት ነው እያደረገች ያለችው። ዛሬም ሆነ ነገም እሷ መልካም ነገር አድርጋ ማታቀም፣ ወደፊትም አታደርግም። አትጠብቁ፣ ምንም አትጠብቁ ከሷ ምንም። እኔ በበኩሌ ከሷ መልካም ነገር ይመጣል፣ መልካም ነገር ይሆናል ብዬ የምጠብቀው ማስበው አንዳች ነገር የለም። ገባችሁ? ላስችል አይሰጥምና አስችሎታል አብርሃምን። የዚህን ሁሉ ሰው ውርጅም ጓደኞቹ፣ ዘመዶቹ፣ እሷ ይሄ ሁሉ ሲያደርጉት በዝምታ ያለፈው እግዚአብሔር ከሱ ጋር ስለሆነ ነው እንጂ በራሱ ብርታት በራሱ ኃይል ብቻ አይደለም። ላስችል አይሰጥም፣ ያስችሎታል እንጂ እንደሷ መሆን ብዙ ነገር እኮ ቤት ውስጥ የኔ ችሏታል። ይሄ ልጅ እኛ ማናቀው ነው። ከዚህም በፊትም ብያለሁኝ አብርሃም በዚህ ልክ እንደዚህ ግፍ ብሎ እንትን የሚለው እኛም ማናቀው የሚደረግበት የሆነ ጫና አለ ቤት ውስጥ ብያለሁ። እኔ ምን ሰው ተዋዶ መጋማት ነው እንዴ? ሰው ልጅ ይዋደዳል ይጋባል፣ ካልተስማማ ይለያያል። ካላስ ግዳጅ አይደለም። ምን ነው እንትን ወይ ወታደር አይደለ ወይ ደግሞ በዚህን አመት አገልግዬ በዚህን እስከዚህን አመት ተብሎ ገደብ የሚሰጠው ለወታደር ነው። እሱ ራሱ ተነስቷን መሰለኝ። አሁን እሱ ገደብ ራሱ የለም። በቃ በዚህን አመት አገልግያለሁ በዚህን አመት ወጣለሁ የሚባል ነገር የለም። እንደዛ ገደብ ተነሳ እንዴ? ከትዳር ላይ ትዳር ሰው ልጅ ሲስማማ አብሮ ይኖራል፣ ካልተስማማ ይለያያል። ምንም ማድረግ አይቻልም። ይሄ ቢሆን ከዚህም በፊትም ብያለሁ አንድ ሰው አንድ ላይ ከሆነ ልጅ ከወለደ ባይለያይ ሸጋ ነበረ። ከሆነ ደግሞ አንዱ ሰው ካልተመቸው አንዱ ሰው ደግሞ ካልተስማማው የመለየት መፍት አለው። በቃ እግዚአብሔር ደግሞ ተፋቱ አላለም። ምንም ማድረግ አይቻልም። ተፈጥሮ እንደዚህ ናት። ምንም ይሄ በራሷ እጅ ባሏን መያዝ በምትችልበት ሰዓት ሄርሜላ መታ ከእጇ ላይ ነጥቃ ፈልቅቃሽ ከቁጭ ካለበት አይደለም የወሰደችው፣ ጥላ የሄደችው ሰው ነው ያነሳችው።
አልፈልግህም ብላ እንደ ቆሻሻ እያየችው የልቅላቂ ውሃ ጭንቅላቱ ላይ እየደፋች ይሄን እንደ እናንተ ክብር ምን አደረገችው የምትሉ አንዳንዶች ስላላችሁ ማለት ነው። ከዚህ በላይ ምን ታርገው? እስከሚሞት ነው እንደ ልጁ የምትጠብቁት? የሱን ሞት የምትመኙ ከሆነ እግዚአብሔር ደግሞ እድሜ ይስጠውና ባርኮት ገና የልጅ ልጆቹን አይቶ ሰላማዊ ህይወት ኖሮ ቀኑ ሲደርስ ወደ እግዚአብሔር ዘንድ ማንኛችንም አንቀርም እንሄዳለን። ከዛ ውጪ እንዲሁ ልጁን አታንገብግቡት። እውነት ሰልችቶ እንኳን እሱ ባለቤቱ እኛ ራሱ ሰልችቶናል የምናያችሁ ማለት ነው። ሁልቀን ሰው ልጅ አንድ ቀን ፍቅርቶኝና እኔ በቃ ሰላም እንሁን ሰላማዊ ህይወት እንኑር፣ እኔ አንቺ ጋር አልደርስም፣ አንቺ ምን ጋር አትረሺ፣ በቃ ባለሽበት ቦታ ሰላም ሁኚ፣ እኔ ሰላም ነው የምፈልገው ብሎ እምቢ ስላለሽ ብቻ ከዛ ይሄን ሁሉ ጦስ ጡንቡሳስ እየፈለፈርሽ የምታመጪበት ምንም አይሆንም። እነ ዳኒም ወጥተዋል የጨፈራችሁት አብራችሁ ማለት ነው። ነጠላ ዜማችሁን እንዴ እናስመረቃችሁ እንዴ? እና ስለዚህ ምንም ይሆነ ነገር የለም። አብርሃም ይወጣል፣ ወጥቶ በቪዲዮ ላይ እናየዋለን። መቼ ሙሉ አያድርም፣ መውጣቱን ወዳው ይነገረናል ብዬ ተስፋ አደርጋለሁኝ። እግዚአብሔር ከታሰረበት ይውጣ። ምንም ማለት አይደለም፣ የምድር እስር ምንም ማለት አይደለም። እግዚአብሔር ካንተ ጋር ይሁን እላለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ላይ እያረጋችሁ አበረታቱኝ። አላብዛባችሁም። በዚህ በጎረና ድምጼ ብርጭቆ በሚሰባብር ድምጼ ጉፋኑ እንደዚህ አድርጎኛል። ስለዚህ ሰብስክራይብ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። እባካችሁን ውዶቼ ዛሬም ነገም እምለምናችሁ ሰብስክራይብ አርጉልኝ፣ ላይክ አርጉልኝ። ላይክ ስታረጉልኝ ለኔ ቆንጆ ነው፣ ለዩቲዩቡ ቆንጆ ነው እና ዩቲዩቤ ቻናሌ እየቀነሰብኝ ነው። እኔ ለምን ቲክቶክ አይደለ የሰው ዩቲዩብ ይጨምራል፣ የኔ ዩቲዩብ እየቀነሰ እያስቸገረኝ ነው። ይሄ ለምን እንደሆነ ታውቃላችሁ? ሰብስክራይብ ሙሉ ስላላደረጋችሁልኝ ሰብስክራይብ አድርጋችሁኝ ከዛ የደውል ምልክቷን ስታጠቁሩ ሙሉ ትሆናላችሁ። ቪዲዮውን እስከ መጨረሻ እያያችሁልኝ ላይክ እያረጋችሁልኝ አበረታቱኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። እኛም በስደት በሰው ሀገር ያለነው ሰብሰብ ብለን ወደ ሀገራችን ገብተን በሰላም ከቤተሰቦቻችን ጋር ከልጆቻችን ጋር የምንኖር ያርገን። የእስራኤል ንጉስ እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ወድሻለሁ።